ናችሁ እንዴት አመሻችሁ ውድ አድማጮቻችን። ተወዳጁ ብስራት ኤፍኤም 101.1 ልዩ አቦል የሬዲዮ ፕሮግራማችን ተጀምሯል። ዛሬም እንግዲህ የተለያዩ ሀሳቦችን ይዘንላችሁ ቀርበናል። እኔ አሜን ካሳሁን፣ ሚኒሊክ ግርማ፣ ኤፍሬም ተክሉ በቴክኒኩ አብረናችሁ እንቆያለን ማለት ነው። የተለያዩ ሀሳቦችን እናነሳለን። አብራችሁን ቆዩ። እንዴት ነህ ሚኒሊክ? ሰላም ነው። እንዴት ነው? እንዴት ነበር ሳምንቱ? አሪፍ ነበር። ስራ የውጤት ሳምንት ነበር። በጣም ጥሩ። ያው በዚህ ሳምንት በርካታ ክንውኖች ነበሩ በመዲናችን አዲስ አበባ። እንዲሁም በእኔ በኩልም የተለያዩ ስራዎችም ነበሩ። ብቻ ጥሩ ነበረ። ጾም ገብቷል። ጾም እንዴት ነው? ጾም አሪፍ ነው። እንግዲህ ትንሽ ሰከን የምንልበት ወደ ፈጣሪ የምንቀርብበት የአብይ ጾምና የረመዳን ጾም ተጀምሯል። እንግዲህ ሁለቱም ጾም እየተጾመ ይገኛል። ለተወዳጁ ብስራት ኤፍኤም 101.1 አድማጮቻችን እንግዲህ ረመዳን ወር እንዲሁም የአብይ ጾም በጥሩ በምታስቡት ልክ እንድትጾሙት እንመኝላችኋለን። ጥሩ የወር ይሄ የረመዳን ወርም እንዲሁም ደግሞ በተዋሕዶ እምነት ደግሞ የአብይ ጾም ጥሩ የሆነ የመንፈሳዊ ከፈጣሪ ጋር ጥሩ የሆነ ግንኙነት የምታደርጉበት እንዲሆን እንመኛለን። ከዚህ ከረመዳን ጋር በተገናኘ ያው በዩናይትድ አረብ ኤምሬትስ የዱባይ መንግስት ያው ሁሌም በየአመቱ እንደሚያደርገው ሁሉ በታላቁ ወር የረመዳን ጾም 144ኛውን የረመዳን ጾም አስመልክቶ ወደ 1440 የሚሆኑ ስደተኞችን በዱባይ በህገወጥ መንገድ ይኖሩ የነበሩትን ታሳሪዎችን ወይም ማረሚያ ቤት የነበሩ እስረኞችን ሼህ መሐመድ ቢን ዛይድ እንግዲህ ከእስር እንዲወጡና ጾሙን ከቤተሰቦቻቸው ጋር እንዲያፈጥሩ ይህም እንግዲህ ሌላ እድል በህይወታቸው ላይ እንዳገኙ እንዲሰማቸው ሼህ መሐመድ ቢን ዛይድ የዱባይ የዩናይትድ አረብ ኤምሬትስ ንጉስ ምህረት አድርገውላቸዋል እና ከዚህ ውስጥም እንግዲህ የተወሰኑ ኢትዮጵያኖችም ይኖሩበታል ተብሎ ይጠበቃል። ይሄ በጣም የደግነት የመልካምነት ወር ነው ረመዳን እና ሼህ መሐመድ ይህንን ማድረጋቸው በጣም ልባቸው ቀና ምን አይነት ጥሩ ሰው እንደሆኑ ያሳዩበት ነው ተብሏልና በረመዳን እና በአብይ ጾም እንግዲህ ጥሩ የሆኑ መልካም የሆኑ ፈጣሪ የሚወደውን ነገር እያደረጋችሁ ጾሙን ይህን ወራቶችን እንድታሳልፉ እንመኛለን። ይህንን ለማለት ያክል ነው። በተወዳጁ ብስራት ኤፍኤም 101.1 ልዩ አቦል ላይ የተለያዩ ሀሳቦችን ከዚህ በፊት እያነሳን እንደምንወያየው ይታወቃል። በራስ ከመተማመን እንዲሁም ራስን ስለመሆን ያለፈውም ሳምንት ስንወያይ ነበረ። በዚህኛው ሳምንት ደግሞ ስለ አነቃቂ ንግግሮች እንዲሁም ደግሞ ስለ አነቃቂ ሁኔታዎች እንወያያለን። የሚያነቃቁ ነገሮች አሉ። እንዲሁም ደግሞ አነቃቂ የሚባለውስ ነገር ምንድነው? የሚያነቃቃችሁስ ነገር ምን አለ? እንዴት አድርጎ ነው ይሄ አነቃቂ የሚባለው ሀሳብ ዲዛይንስ መደረግ ያለበት ሰው ጋርስ መድረስ ያለበት የሚለውን ሀሳብ ዛሬ እናነሳለን። በዚህ ላይ እንግዲህ የተለያዩ ሀሳቦቻችንን እያነሳን አብረናችሁ እንቆያለን ማለት ነው። ያው ብዙ ጊዜ ስኬት እዚህ ሀሳብ ላይ ማነቃቃት የሚለው ሀሳብ ላይ ስኬት ወይም ውድቀት በሰው ልጅ ያለ ነገር ነው። የሆነ ጊዜ ስኬታማ ትሆናለህ፣ የሆነ ጊዜ ደግሞ ስኬት ካንተ ሊርቅ ይችላል። ግን ሁለቱም እንዳለ ሆኖ ሞር ብዙ ጊዜ የሚያነቃቃው ሰውን ስኬት ብቻ ነው። ከሰዎች ውድቀት የሚማሩ በጣም ጥቂት ሰዎች ናቸው፣ ወይንም ከራሳቸው ውድቀት የሚማሩ በጣም ትንሽ ሰዎች ናቸው። የሰዎችን ጠንካራ ጎን ብቻ ወስደው ከዛ ብቻ ለመማር የሚያስቡ ወይንም ከዛ ሞቲቭ የሚያደርጉ ከዛ ለመነቃቃት የሚያስቡ ሰዎች ብቻ ናቸው የሚኖሩትና እንዳልከው መነቃቃት ብዙ ሰው በተለያየ ነገር ይነቃቃል። በተለምዶ ቡናም ነው የሚያነቃቃኝ ብሎ ሰው ሊቀልድ ይችላል። በህይወቱ ላይ ደግሞ ቅጽበታዊ የሆኑ ነገሮች ሲፈጠሩ
ያ ነገር ለህይወቱ መቀየር ሊሆን ይችላል። አንዳንዱ ደግሞ ሃይማኖታዊ ነገሮች ሊያነቃቁት ይችላሉ። አንዳንዱ ደግሞ የራሱ የሆነ ዓለም ወይም የራሱ የሆነ ማንነት በመገንባት ውስጥ ያ ነገር ሊያነቃቃው ይችላል። መነቃቃት ምንድነው ጥቅሙ? ወይም ደግሞ ለመነቃቃት ምንድነው የሚያስፈልገው? የሚያነቃቃንን ነገር ማወቃችንስ ደግሞ በህይወታችን ላይ ምን አይነት እርምጃዎችን እንድንራመድ ያደርገናል የሚሉትን ሀሳቦችን እናነሳለን ማለት ነው። እና እስኪ የመነቃቃት ምን አይነት ማለት አንድ ሰው መነቃቃትን እንዴት ነው መገንዘብ ያለበት? አዎ ያው አድማጮችም ሀሳባቸውን መላክ ይችላሉ። የእነሱንም ተሞክሮ ጨምረውበት ቢልኩልን በጣም ጥሩ ነው። መነቃቃት የሚለው ሀሳብ ለራሱ አሁን ብዙ ጊዜ አይተህ ከሆነ አዲስ አበባ ውስጥ ወይም በመዲናችን ውስጥ ሰዎች አሉ በቃ ቶሎ ቅጽበታዊ እንድትወስን በነገሮች ላይ የራስን እርምጃ እንድትራመድ የሚያደርጉ ነገሮች አሉ። እነዛ ነገር ጉዳታቸውስ እንዴት ነው የሚታየው? እንዲሁም ደግሞ ሞቲቬሽን ራሱ ለማን ነው መሰጠት ያለበት? በምን አይነት የህይወት መንገድ ላይ አለ? ሜዲካል ለራሱ አንደኛው ነው አይደል? ለምሳሌ ብዙ ጭንቀት ያለበት ሰው ብዙ ሰዎችን ያነቃቃሉ። ማነቃቃት እንዲሁ በግርድፉ ስናየው ጥሩ ሊሆን ይችላል። ግን ለማን ነው የሀሳባቸውን የሚያደርሱት? ማን ነው እየሰማቸው ያለው? ምንድነው ኢምፓክታቸው? አይተህ ከሆነ አሁን በሰሞኑን በኢትዮጵያ እግር ኳስ በአንድ እግር ኳስ ክለብ ላይ አንድ ተጫዋቾቹን የማነቃቃት ነገር እስከምን ድረስ ነው የሄደው? አንዳንዴ ያለ ቦታው የሆነ ድርጊት ዋጋ ሲያስከፍልም ታየዋለህ። እና ይሄ ማነቃቃት ያለብን ነገሮች በትምህርት በኤክስፒሪየንስ እንዲሁም ደግሞ በኃላፊነትና ይሄ ተጠያቂነትንም አንዳንዴ የሆነ ዝም ብለህ ሞቲቭ ከዚህ ቦታ ከዚህ ስራ ከዚህ ካለበት ህይወት መቀየር አለበት ብቻ ብለህ ድምጽ ወይም ደግሞ በደንብ መናገር ስለምትችል ሰዎች ማሳመን ስለምትችል ሞቲቬሽን ከሆነ ዓለም ላይ ያለው የኢኮኖሚ ለራሱ ተጠንቶበት የሆነ ነገር ላይ የሆነ ቢዝነስ ላይ የሚገባበት ነው። ዘቦ ብለህ ሞቲቬት ሰውን ማድረግ ስለቻልክ ከዚህኛው ሬስቶራንት ያኛውን ባለ 5 ኮከብ መስራት ትችላለህ ብለህ ሰውን አነቃቅተህ ያልሆነ የኢኮኖሚ ክራይሲስ ውስጥ ሰዎችን መክተት። አድማጮች ስለ ሞቲቬሽን ምን ትላላችሁ? እንዲሁም ደግሞ ምን ያነቃቃችኋል? ከአነቃቂ ትምህርቶች ደግሞ የወሰዳችሁት ጥቅም አለ ወይ? እንዲሁም ደግሞ